የአገራት መሪዎች በኮፕ 30 ላይ እንዲሰሩ ጥሪ ቀረበ። 30ኛው የተባበሩት መንግስታት የአየር ንብረት ለውጥ ኮንፈረንስ ኮፕ 30 መቃረቡን ተከትሎ የካቶሊክ ጳጳሳትና መንግስታዊ ያልሆኑ ድርጅቶች የአገራት መሪዎች የጋራ ቤታችንን እንዲከባከቡ ጥሪ ያቀረቡ። ጥሪውን ያቀረቡት የአሜሪካ ካቶሊክ ጳጳሳት ጉባኤ መሪ ሁለት ብፁዓን ጳጳሳትና በስሩ የሚገኘው የካቶሊክ እርዳታ ድርጅት ሲአርኤስ ፕሬዝዳንት ናቸው። 30ኛው የተባበሩት መንግስታት የአየር ንብረት ለውጥ ኮንፈረንስ ኮፕ 30 የፊታችን ሰኞ ህዳር 1 እስከ 12 ቀን 2018 ዓ.ም ድረስ የዓለማችን ከፍተኛ የደን ሽፋኑ አማዞን በሚገኝባት በብራዚል የሚካሄድ መሆኑ ይታወቃል። 30ኛው የአየር ንብረት ለውጥ ኮንፈረንስ ኮፕ 30 በኢዮቤልዩ ዓመት በርዕሰ ሊቃነ ጳጳሳት ሌዮ 14ኛ የምድርን፣ የድሆችን፣ የቤተሰቦችን፣ የቀድሞ ነዋሪዎችን፣ በዓለም ዙሪያ ያለ ፈቃዳቸው የሚሰደዱትን ስደተኞችና አማኞችን ለቅሶ ስሙ በሚለው ጥሪ አውድ የሚካሄድ መሆኑ ተገልጿል። የአሜሪካ ካቶሊክ ጳጳሳት ጉባኤና የሲአርኤስ ፕሬዝዳንት ቅዱሱ ዓመት ህይወት በከፍተኛ አደጋ ውስጥ ባለበት ጊዜ ላይ ግንኙነቶችን ለመመለስና ፍጥረትን ለማደስ ቅዱስ አጋጣሚ ነው ሲሉ ገልጸዋል። የአሜሪካ ጳጳሳቱና ፕሬዝዳንቱ ሁላችንም የዚህ ተጠቂዎች በመሆናችን ችግሩን ለመፍታት ኃላፊነትም አለብን በማለት የእግዚአብሔርን ተፈጥሮ ችላ ማለት ግን እንደ አንድ የሰው ቤተሰብነት ያለብንን ኃላፊነት ችላ ማለት መሆኑን አመላክተዋል። ብፁዓን ጳጳሳቱና ፕሬዝዳንቱ መልእክታቸውን በማጠናቀቅ ለድጋፍና ወንድማማችነት እንዲሁም የጋራ ቤታችንን በጋራ ለመጠበቅ ትብብር እንዲኖር ጸሎት ማድረጋቸውን ቫቲካን ኒውስ ዘግቧል።